አንድ ጊዜ አንዲት ሩሲያዊ ባለስልጣን መንገድ ላይ አየሁ። ወደ እርሷም ቀረብኩና ይቅርታ፣ የማያውቋትን ሴት መንገድ ላይ ማናገር ተገቢ ያለመሆኑን አውቃለሁ። እኔ የቤተ ክርስቲያን መጋቢ ፓስተር ነኝ። ዓላማዬ ንጹሕ ነው። ስለ ክርስቶስ ብነግርሽ ደስ ይለኛል አልኳት። ክርስቶስን ትወዳለህ? በማለት ጠየቀችኝ። አዎን፣ በሙሉ ልቤ እንጂ። እቅፍ አድርጋ ደጋግማ ሳመችኝ። ሁኔታው ለአንድ ፓስተር አስደንጋጭ ነበር። ምናልባት ሰዎች ዘመዱ ናት ብለው እንዲገምቱ በማሰብ እኔም መልሼ ሳምኳት። እኔም ክርስቶስን እወደዋለሁ አለችኝ። ወደ ቤታችን ወሰድኳት። ሆኖም ስሙን እንጂ ይህን ያህል ስለ ክርስቶስ የምታውቀው እንደሌለ ሳውቅ በጣም ገረመኝ። ያም ሆኖ ግን ወደዋለች። አዳኝ መሆኑን አታውቅም። ሌላው ቀርቶ ዘላለማዊ ድነት ምን ማለት እንደሆነ አታውቅም። የትና እንዴት እንደኖረ እንዴት እንደሞተ አጥርታ አታውቅም። ትምህርቶቹን፣ ሕይወቱንና አገልግሎቱን አታውቅም። የሴትይቷ ጉዳይ ስነ ልቦናዊ የማወቅ ጥማቴን ቀሰቀሰ። ለመሆኑ ስሙን ብቻ በማወቅ አንድ ሰው እንዴት መውደድ ይቻላል? በማለት ላቀረብኩላት ጥያቄ እንዲህ የሚል ገለጻ ሰጠችኝ። ልጅ በነበርኩ ጊዜ ማንበብ የተማርኩት በስዕል ነበር። ለምሳሌ ሀ ለሚለው ሀገር፣ አ ለሚለው አባት፣ በ ለሚለው በገና ወዘተ በማለት ወደ ሁለተኛው ደረጃ ትምህርት ስገባ ለኮሚኒስታዊ አባት ሀገር ዘብ መቆም የተቀደሰ ተግባር መሆኑን ተማርኩ። ስለ ኮሚኒስት ሞራል ተማርኩ። ሆኖም የተቀደሰ ተግባር ወይንም ሞራል ምን እንደሚመስል አላውቅም። የእነዚያ ነገሮች ስዕል ማግኘት ፈለግኩ። አሁን የቀደመው አባቶቻችን በሕይወት ውስጥ ለማንኛውም ውብ ነገር፣ ለማንኛውም ምስጉን ነገር፣ ለማንኛውም እውነተኛ ነገር ስዕል እንዳላቸው አውቃለሁ። አያቴ ሁልጊዜ የክርስቶስ ነው በምትለው እነዚያ ነገሮች በሚወከሉ ስዕል ፊት ራሷን ጎንበስ ስታደርግ አይቻለሁ። ሳላውቀው ይህ ስም ራሱን ወደድኩት። ያ ስም እንዲሁ ስም ብቻ ሳይሆን ጉልህ እውነት ሆነልኝ። ይህን ስም መጥራት በራሱ ደስታን ይሰጠኛል። የምትናገረውን እየሰማው እያለ ጉልበት ሁሉ ለኢየሱስ ስም እንደሚንበረከክ ፊልጵስዩስ 2:10 ላይ የተጻፈው ቃል ትዝ አለኝ። የክርስቶስ ተቃዋሚ ምናልባት በአጭር ጊዜ እግዚአብሔርን ማወቅ ከዓለም ላይ ያጠፋ ይሆናል። ይሁን እንጂ ክርስቶስ በሚለው ስም ውስጥ ኃይል አለ። ይህ ስም አንድ ሰው ወደ ብርሃን ያደርሰዋል። እዚያው እኔ ቤት ውስጥ እያለች በደስታ ክርስቶስን አገኘች። በስሙ ብቻ ተወደው የነበረው አሁን ልቧ ውስጥ መኖር ጀመረ። ከሩሳውያን ጋር ያሳለፍኩት እያንዳንዱ ቅስፈት ቅኔና ጥልቅ ትርጉም ያለው ነገር የሞላበት ነበረ። በባቡር ጣቢያ አካባቢ ወንጌል ታደርስ የነበረች እህት ለአንድ ሁነኛ ሰው አድራሻዬን ሰጥታው ነበር። አንድ ምሽት ረዥምና መልከቀና ሩሳዊ ወደ ቤቴ መጣ። ምን ልርዳህ በማለት ጠየቅኩት። ብርሃን ለማግኘት ነው የመጣሁት አለኝ። ለወቅቱ አስፈላጊ ናቸው ያልኳቸውን የቅዱሳት መጻሕፍት ክፍሎችን አነብለት ጀመር። በድንገት እጁን በእጄ ላይ ያደረገና እባክህ እንዳታታልለኝ አጥብቄ ለምንሃለሁ። ጨለማ ውስጥ ካሉ ወገኖች አንዱ ነኝ። እየነገርከኝ ያለኸው እውነተኛ የእግዚአብሔር ቃል ነው አለኝ። እንደዚያው መሆኑን አረጋገጥኩለት። ለሰዓታቶች ያህል አደመጠኝ። በመጨረሻ ክርስቶስን ተቀበለ። ሃይማኖታዊ ጉዳዮችን በተመለከተ ብዙ ጊዜ ሩሳውያን ላይ የሚያግበሰብሱ ወይንም ጥልቀት የሌላቸው አይደሉም። ሃይማኖትን የሚያጠብቁ ከሆነ ወይንም የሚደግፉ ክርስቶስን የሚፈልጉ ከሆነ መላው ነፍሳቸውን እዚያ ላይ ያደርጋሉ። በኮሚኒስታዊ አገዛዝ ስር እያሉ እንኳን በሩሲያ የነበሩ ክርስቲያን ሰዎች ወደ ጌታ የሚመጡ ሚስዮናውያን የሆኑት በዚያ ምክንያት ነበር። ከታሪካዊ እውነታ አንጻር ቢሆን ሩሳውያን ሃይማኖታዊ ሕዝቦች ናቸው። እንዲያ ያሉ ነገሮች ደግሞ ለወንጌል ሥራ የተመቹና ፍሬያማ ናቸው። ለእነርሱ እውነተኛ ወንጌል ማድረስ የዓለምን ጉዞ አቅጣጫ መለወጥ ይቻላል። ሩሳውያን የእግዚአብሔርን ቃል የሚራቡና የሚጠሙ ቢሆኑም
ብዙዎች ይህን ልቦና ጥማት እንደሌላቸው መቁጠራቸው ያሳዝናል። ለሩሳውያን የምንሰጠው አገልግሎት ብዙ ፍሬ አፈራ። ፒተርን አስታውሰዋለሁ። በአሁኑ ጊዜ የትኛው እስር ቤት ውስጥ እንደሆነ ማንም አያውቅም። ከ20 ዓመት የማይበልጥ ወጣት ነበር። ወደ ሩማንያ የመጣው ከሩሳውያን ሰራዊት ጋር ነበር። ወደ እምነት የመጣው በአንድ ቦታ በድብቅ እንሰጥ በነበረው አገልግሎት ሲሆን እንዳጠምቀው በመጠየቁ አጠመቅኩት። ከተጠመቀ በኋላ ወደ ክርስቶስ እንዲመጣ ያደረገው መጽሐፍ ቅዱስ ውስጥ በጣም የነካው ጥቅስ የትኛው እንደሆነ ጠየቅኩት። በድብቅ የምናደርገው ስብሰባ በአንዱ ጉባኤ ወደ ኤማውስ እየሄዱ ከነበሩ 2 ደቀ መዛሙርት ጋር ኢየሱስ እንደተገናኘ የሚያወሳ ታሪክ ከሉቃስ ወንጌል ምዕራፍ 24 አንብቤ እንደነበረ ነገረኝ። ወደሚሄዱበት መንገድ ሲቀርቡ ኢየሱስ አልፎ የሚሄድ መሰለ። በመቀጠልም ፒተር ኢየሱስ ለምን እንደዚያ እንዳለ በጣም ይገርመኛል። በእርግጥ ከደቀ መዛሙርቱ ጋር መሆን ፈልጎ ነበር። ታዲያ ከዚያ መንደር አልፎ መሄድ የሚፈልግ የመሰለው ለምንድን ነው? እኔ እንደሚመስለኝ ኢየሱስ ጨዋ በመሆኑ ነው። ከልባቸው እንደሚፈልጉ ሲያውቅ ደስ እያለው እነርሱ ቤት ለማደር ገባ። ኮሚኒስቶች ግን ጨዋዎች አይደሉም። በጉልበት ልባችንንና አእምሯችን ውስጥ ይገባሉ። ከጠዋት አንስቶ እስከ እኩለ ሌሊት ድረስ እንድንሰማቸው ያስገድዱናል። በትምህርት ቤቶች፣ በሬዲዮ፣ በጋዜጣ፣ በማስታወሻዎች፣ በሲኒማዎች፣ በእግዚአብሔር የለም ባይ ስብከቶቻቸውና በምንሄድበት ሁሉ ሁነቶች ይግቱናል። ብንወድም ብንጠላም አምላክ የለሽ ፕሮፓጋንዳቸውን ያለማቋረጥ መስማት አለብን። ኢየሱስ ግን የእኛን ነፃነት ያከብራል። የልባችን በር በጨዋነት ያንኳኳል። ኢየሱስ የእርሱ ያደረገኝ በጨዋነቱ ነው አለ ፒተር። በኮሚኒዝም እና በክርስቶስ መካከል የሚታዩ ይህ ጉልህ ንጽጽር ወደ እምነት ሕይወት አመጣው። በዚህ የኢየሱስ ባህሪ ገጽታ የተነካ ሩሲያዊ እርሱ ብቻ አይደለም። እኔ ግን እንደ አንድ ፓስተር ይህን በዚህ መልኩ አይቼ አላውቅም ነበረ። ወደ እምነት ከመጣ በኋላ ፒተር ክርስቲያን ስነ ጽሑፎችን በድብቅ ለማዘዋወርና በሮማንያ በሩሲያ የነበሩ ህቡ አብያተ ክርስቲያናትን ለመርዳት በተደጋጋሚ ነፃነት ሕይወቱን ለአደጋ አጋልጦ ነበር። የኋላ ኋላ ግን ተያዘ። ስለ እርሱ ለመጨረሻ ጊዜ ስሰማ እስር ቤት ውስጥ ነበር። አሁን ግን ሞቶ ይሁን በመንግስተ ሰማይ ይሁን ወይንም ደግሞ በዚህ ምድር መልካሙን ውጊያ ቀጥሎ ይሁን እኔ አላውቅም። ዛሬ የት እንዳለ የሚያውቀው እግዚአብሔር ብቻ ነው። እንደ ፒተር ሁሉ ሌሎችም ቢሆን ወደ እምነት በመምጣት ብቻ አላቆሙም። እኛም ሰዎችን ወደ ክርስቶስ ማምጣት ላይ ብቻ ማቆም የለብንም። ያንን ስናደርግ የምናከናውነው ግማሹን ስራ ብቻ ነው። ወደ ክርስቶስ የመጣው እያንዳንዱ ሰው ነፍሳትን ወደ እርሱ የሚያመጣ መሆን አለበት። ሩሳውያን ወደ እምነት መምጣት ብቻ ሳይሆን በህቡ የምትሰራዋ ቤተ ክርስቲያንን ሚስዮናውያን ሆነዋል። ለክርስቶስ የሚደፍሩና ይህ ይመጣብኛል ብለው የማያስቡ ናቸው። ብዙውን ጊዜ ደግሞ ለእርሱ ለሞተላቸው ጌታ ማድረግ ከነበረባቸው አንጻር ይህ በጣም ትንሹ እንደሆነ ይናገራሉ። ጭቆና ውስጥ ላለ ህዝብ ህቡ አገልግሎታችን። ሁለተኛው አገልግሎታችን ገጽታ በሮማንያ መካከል የምናደርገው ህቡ ሚስዮናዊ ስራ ነው። መጀመሪያ ላይ ኮሚኒስቶች የቤተ ክርስቲያን መሪዎች የእነርሱ ደጋፊ ለማድረግ የተለያየ ማታለያ ዘዴ ተጠቅመው ነበረ። ብዙ ሳይቆይ ግን ጭንብሎቻቸውን አውጥተው ጣሉ። ከዚያ በኋላ ግን ሽብር ተጀመረ። በሺዎች የሚቆጠሩ ታሰሩ። ከረጅም ጊዜ በፊት ለሩሳውያን እንደነበረው ለእኛም አንድ ሰው ወደ ክርስቶስ ማምጣት አስገራሚ ነገር ሆነብን። ለምሳሌ ያህል ወደ ክርስቶስ እንዳመጣቸው እግዚአብሔር ከረዳኝ ሰዎች ጋር አብሬ ታስሬ ነበር። በተለይ አንዱ 6 ልጆች ትቶ ነበር። ለክርስቲያን እምነቱ እስረኛ የሆነው ሚስትና ልጆቹ እየተራቡ ነበር። ምናልባትም እንደገና ላያያቸው ይችላል።
ወደ ክርስቶስ ስላመጣሁትና ከዚያ የተነሳ አንተም ሆነ ቤተሰብህ እንዲህ ያለ ችግር ውስጥ በመውደቃቸው እኔ ላይ ቅሬታ ይኖርብህ ይሆን በማለት ጠየቅኩት። ወደዚህ ድንቅ አዳኝ ስላመጣኸኝ ምስጋናዬ የምገልጽበት ቃል ያጥረኛል። ይህን ሕይወት በፍጹም በሌላ መንገድ ላገኘው አልችልም ነበር አለኝ። በእንዲህ ያሉ ሁኔታዎች ውስጥ ወንጌል መስበክ ቀላል አልነበረም። የአገራችን ሰዎች ተጨቁነው ነበር። ኮሚኒስቶች የሁሉንም ንብረት ወስደዋል። ከገበሬው እርሻና ከብቱን ወሰዱ። ከጠጉር አስተካካይ ወይንም ልብስ ሰፊ ትናንሽ ሱቆችን ወሰዱ። ችግር ላይ የወደቁት ካፒታሊስቶች የሚባሉ ብቻ አልነበሩ። በጣም ድሆች የተባሉ እንኳን ሳይቀሩ ጉዳት ደርሶባቸው ነበር። ከአብዛኛው ቤተሰብ ሌላው ቢቀር አንድ ሰው ያልታሰረበት ማግኘት ያዳግት ነበር። በዚያ ላይ ድህነቱ ቅጥ ያጣ ነበር። በዚያ ጊዜ ሰዎች ለመሆኑ የፍቅር አምላክ የሚባለው እግዚአብሔር ክፉን አሸንፎ እንዲመጣ ለምን ፈቀደ እያሉ ይጠይቁ ጀመረ። በተመሳሳይ ሁኔታ አምላኬ አምላኬ ለምን ተውከኝ እያለ በመጮህ ኢየሱስ መስቀል ላይ በሞተ ጊዜ የስቅለት ቀን ስለ ክርስቶስ መስበክ ለሐዋርያቱ ቀላል አልነበረም። ይሁን እንጂ ስራው ፍሬ ማፍራት መቀጠሉ ከእግዚአብሔር እንጂ ከኛ እንዳይደለ ማረጋገጫ ነው። የክርስትና እምነት ለእንዲህ ያለ ጥያቄዎች መልስ አለው። ለምሳሌ ያህል እንደኛው ተጨቁኖ ስለነበረው እየተራበ እየሞተ ስለነበረው ቁስሎቹን ውሾች ይልሱለት ስለነበረው በመጨረሻ ግን መላእክት ወደ አብርሃም እቅፍ ስለወሰደው ምስኪን አልዓዛር ኢየሱስ ተናግሮ ነበር። በህቡ ትንቀሳቀስ የነበረችው ቤተ ክርስቲያን በከፊልም ቢሆን በግልጽ ትሰራ እንደነበር። በህቡ የምትንቀሳቀሰው ቤተ ክርስቲያን አባሎች በግለሰቦች ቤት፣ በጫካ፣ በምድር ቤቶችና ሁኔታው ባልተመቸበት ቦታ ሁሉ ይሰብኩ ነበር። በዚያ ዘመን ባሉ ተጨቋኝ አገሮች እንደሚሆነው ሁሉ በሮማንያ ያለችው ህቡ ቤተ ክርስቲያንም ህቡነቷ በከፊል ነበር። እንደ በረዶ አለት ሁሉ የሰራው በጣም ትንሹ ክፍል ብቻ ነበር ግልጽ ሆኖ የሚታየው። በኮሚኒስቶች አገዛዝ ዘመን አልፎ አልፎ ችግር ቢያስከትልም መንገድ ላይ የመስበክ እቅድ አውጥተን ነበረ። ሆኖም በዚያ መንገድ በሌላ ሁኔታ መደረስ የማይቻሉ ብዙ ሰዎችን መድረስ ችለን ነበር። በዚህ አገልግሎት ሚስቴ በጣም ንቁ ተሳትፎ ታደርግ ነበር። አንዳንድ ክርስቲያን ቀስ ብለው መንገዱ ዳር ተሰብስበው ይዘምሩ ነበር። ውብ መዝሙሮቻቸውን ለመስማት ሰዎች ሲሰበሰቡ ያኔ ሚስቴ መልእክት ታቀርባለች። ፖሊስ ከመምጣቱ ወይንም ሌላ ችግር ከመድረሱ በፊት ያንን ቦታ ቶሎ ለቀን እንጠፋ ነበረ። አንድ ጊዜ እኔ በሌላ ቦታ እያገለገልኩ እያለ ሚስቴ በኮበሬስ ከተማ ባለው ታላቁ ማላክስ ፋብሪካ መግቢያ በር ላይ ለብዙ ሰዎች ወንጌል ሰብካ ነበረ። ለሰራተኞቹ ስለ እግዚአብሔርና ስለ ድህነት ነግራቸው ነበረ። በቀጣዩ ቀን የኮሚኒስት ፍትህ ማጓደል ላይ ተቃውሞ ያሰሙት ብዙ የዛ ፋብሪካ ሰራተኞች በጥይት ተደብድበው ሞቱ። የወንጌል መልእክት የሰሙት በትክክለኛው ጊዜ ነበረ። በህቡ የምንንቀሳቀስ ክርስቲያኖች ብንሆንም አንዳንዴ እንደ መጥምቁ ዮሐንስ እኛም ስለ ክርስቶስ ለተራ ሰዎችና ለመሪዎች በግልጽ እንናገር ነበር። አንድ ጊዜ ከክርስቲያን ወንድሞች ሁለቱ ከመንግስት ህንፃ አንደኛው ደረጃ ላይ እንደምንም ብለው ወደ ጠቅላይ ሚኒስትራችን ጆርጂዮ ደጅ ቀረቡ። በነበራቸው ጥቂት ጊዜ ስለ ክርስቶስ መሰከሩለት። ከኃጢአቱ እንዲመለስና ክርስቲያኖችን ማሳደዱን እንዲያቆም መከሩት። ለእንዲህ አይነት ደፋር ምስክርነታቸው እንዲታሰሩ ተደረጉ። ከብዙ ዓመት በኋላ ጠቅላይ ሚኒስተር ደጄ በጣም ታመመ። ከዓመታት በፊት የዘሩት ብዙ መከራ የተቀበሉለት የወንጌል ዘር ፍሬ አፈራ። በእንደዚያ ያለ ችግር ውስጥ እያለ ጠቅላይ ሚኒስተሩ ተነግሮት የነበረውን ቃል
አስታወሰ። ያ ቃል ሕያውና የሚሠራ ነውና በሁለት በኩል ስለታም ካለው ሰይፍ ሁሉ ይልቅ ስለታም ነው በማለት መጽሐፍ ቅዱስ የተናገረው ቃል ነበረ። ቃሉ የልቡን ጠንካራነት ሰበረ። ስለዚህም ሕይወቱን ለክርስቶስ ሰጠ፣ ኃጢአቱን ተናዘዘ፣ አዳኙን ተቀበለ። ሕመም ላይ ያለ እንኳን ያገለግለው ጀመረ። ከዚያ ወዲህ ብዙ ሳይቆይ ሞተ። ይሁን እንጂ እነዚያ ሁለቱ ክርስቲያኖች ዋጋ ለመክፈል ፈቃደኛ በመሆናቸው ደስ እያለው አዲስ ወዳገኘው አዳኙ መሄድ ቻለ። እነዚያ ሁለቱ ወንድሞች ዛሬም ቢሆን ጭቆና በተንሰራፋባቸው ሀገሮች ያሉ ደፋር ክርስቲያኖች አይነተኛ ምሳሌዎች ናቸው። በኮሚኒስት ጭቆና አገዛዝ ዘመን ወንጌል ማካፈል በጣም ከባድ እየሆነ ሄዶ ነበረ። ይሁን እንጂ በርካታ ክርስቲያን ፓምፍሌቶችን ማሳተም በዚያ ከባድ ኮሚኒስታዊ ሳንሱር አሳልፈን ማደል ችለን ነበረ። አንዳንዴ ለሳንሱሩ የምናቀርብላቸው ጽሑፎች ፊት ለፊት ሽፋናቸው ላይ የኮሚኒዝም መስራች የካርል ማርክስ ስዕል ያላቸውና ሃይማኖት ሕዝቡን የሚያደነዝዝ እጽ ነው የሚሉ የመሳሰሉ ርዕሶች ያሏቸው ነበሩ። ኮሚኒስታዊ ጽሑፎችን ስለሚመስሉ የሳንሱሩ ክፍል ኃላፊ ልብ አድርጎ ሳያይ ይለፍ የሚል ማህተም ያደርግባቸዋል። የሳንሱሩ ክፍል ደስ የሚያሰኙ የማርክስና የሌኒን የስታሊን ጥቅሶች በሞሉባቸው የመጽሐፍ ጥቂት ገጾች በኋላ ስለ ክርስቶስ ያለንን መልእክት እናቀርባለን። አንዳንዴ ወደ ኮሚኒስቶች ሰልፍ እየወጣን የኮሚኒስት መጽሐፎች እናቀርባለን። የማርክስን ስዕል የሚያዩ ኮሚኒስቶች እየተሻሙ ይገዙናል። 10ኛው ገጽ ላይ ደርሰው ሁሉም ሰው እግዚአብሔርና ስለ ኢየሱስ የሚናገሩ መሆናቸውን ከማወቃቸው በፊት ከአካባቢው ዘወር እንላለን። ስለዚህ በህቡ የምትንቀሳቀሰዋ ቤተ ክርስቲያን በስውርና በድብቅ እንቅስቃሴ ብቻ ሳይሆን በኮሚኒስቶች አውራ መንገዶችና ለኮሚኒስት መሪዎች በድፍረትና በግልጽ ወንጌልን ትሰብክ ነበረ። ዋጋ ያስከፍላል። እኛም ለመክፈል ተዘጋጅተናል። ዛሬም ቢሆን በድብቅ የምትሰራዋ ቤተ ክርስቲያን ስራዋ የሚጠይቀውን ዋጋ ሁሉ ለመክፈል ዝግጁ ናት። በሽፋን ውስጥ መስራት። የስለላ ሰዎች በድብቅ የምትንቀሳቀሰዋን ቤተ ክርስቲያን ክፉኛ ያሳድዷታል። ምክንያቱም ያለችው ብቸኛዋና ውጤታማ ተቃዋሚ እርሷ መሆኗን ያውቃሉ። ችላ ከተባለች አምላክ የለሾችን አቅም የምታሳጣ ተቃዋሚ ናት። ዲያብሎስ ብቻ እንደሚረዳው ሁሉ እነርሱም ትልቅ ስጋታቸው መሆኗን ይገነዘባሉ። አንድ ሰው በእውነት በክርስቶስ ካመነ አእምሮውን ያጣልና በፈቃዱ የሚገዛላቸው እንደማይሆን ያውቃሉ። ቁሳዊውን አካል ማሰር ይቻላል። ይሁን እንጂ የሰውን መንፈስ ማለትም በእግዚአብሔር ያለውን እምነት ግን ማሰር አይቻልም። ስለሆነም ያለምንም እረፍት ይዋጓታል። ሆኖም በድብቅ የምትሰራዋ ቤተ ክርስቲያን በኮሚኒስት መንግስትና በስለላ ፖሊስ ውስጥ ያሉ አባሎች አሏት። የስለላ ፖሊሶች እንቅስቃሴ በህቡ ለምትሰራዋ ቤተ ክርስቲያን መጠቆም እንዲችሉ የስለላ ፖሊስ ሰራተኞች እንዲሆኑ በሀገራችን በጣም የተጠላውን ዩኒፎርም እንዲለብሱ ለአንዳንድ ክርስቲያኖች እንነግራቸዋለን። እምነታቸውን ደብቀው ይዘው ጥቂት የህቡ ቤተ ክርስቲያን ወንድሞች እንዲህ አድርገዋል። እውነተኛ ተልዕኳቸውን ሳይገልጹ የኮሚኒስትን ዩኒፎርም በመልበሳቸው በቤተሰብና በጓደኞቻቸው መናቅ በጣም ከባድ ነገር ነው። እነርሱ ግን ያንን አድርገዋል። ለክርስቶስ ያላቸው ፍቅር እጅግ የላቀ ነበረ። በፖሊስ ተጠልፌ በጣም ምስጢር በሆነ ቦታ ታስሬ በነበረ ጊዜ እኔ የነበርኩበት ቦታ ለማወቅ ሲል አንድ ክርስቲያን ዶክተር ከስለላ ፖሊስ ጋር መስራት ጀምሮ ነበር። ይህ ወንድም እንደ ስለላ ፖሊስ ዶክተር የሁሉንም እስረኛ ክፍል የማየት መብት ነበረው። እንደሚያገኘኝም ተስፋ አድርጎ ነበር።
ኮሚኒስት የሆነው መስሏቸው ክርስቲያን ጓደኞቹ ሁሉ ርቀውት ነበረ። ለክርስቶስ ሲባል የአሰቃዮቹን ዩኒፎርም ለብሶ መታየት የእስረኛ ዩኒፎርም ከመልበስ የበለጠ መስዋዕት የሚሆንበት ጊዜ አለ። በኋላ ዶክተሩ አንድ ስውርና ጨለማ ክፍል ውስጥ ታስሬ አገኘኝ። በሕይወት እንዳለው ለወዳጆቼ ነገረ። የመጀመሪያውን 8 ዓመት ተኩል በእስር ቤት ባሳለፍኩ ጊዜ እኔን ለማግኘት የመጀመሪያው ሰው እርሱ ነበረ። በእርሱ በኩል በሕይወት የመኖሬ ወሬ ተሰራጨ። በ1956 ዓመተ ምህረት በአይዘንአወርና ክርስቶቬች መካከል በተደረገው ስምምነት እስረኞች ሲፈቱ እኔም እንድፈታ ክርስቲያኖች ድምፃቸውን በማሰማታቸው ለአጭር ጊዜ ተፈታው። በተለይ እኔን ለማግኘት ሲል ዶክተሩ ከስለላ ፖሊሶች ጋር ባይሰራ ኖሮ ምናልባት ላልፈታ እችል ነበረ። በአሁኑ ጊዜ እዛው እስር ቤት ወይንም መቃብር ውስጥ ሆን ነበረ። በስለላ ፖሊስ ባላቸው ደረጃ ተጠቅመው እነዚያ የህቡ ቤተ ክርስቲያን ሰዎች አንዳንድ ችግር ከመምጣቱ በፊት ብዙ ጊዜ አስጠንቅቀውናል። እጅግ የላቀ ረዳት ሆነውናል። በኮሚኒስት ሀገሮች ያሉ ህቡ ቤተ ክርስቲያኖች ለክርስቲያኖች የሚከላከሉና አደጋ ከመምጣቱ በፊት የሚያስጠነቅቁ በስለላ ፖሊስ ውስጥ ሰዎች አሏቸው። አንዳንዶቹ በጣም ከፍ ያለ መንግስታዊ መዋቅር ውስጥ ነበሩ። በክርስቶስ ያላቸውን እምነት በሚስጥር መያዝ እኛን በጣም ይረዱን ነበር። አንድ ቀን በመንግስተ ሰማይ አሁን በሚስጥር የሚያመልኩትን ክርስቶስ በግልጽ ያውጁታል። ያም ሆኖ ብዙ የህቡ ቤተ ክርስቲያን አባሎች ማንነት በሰላዮቹ ስለተደረሰበት እስር ቤት ገብተዋል። እኛም ብንሆን እንቅስቃሴያችን ለስለላ ፖሊስ የሚጠቁሙ ይሁዳዎች በመካከላችን አሉብን። ድብደባን፣ ማንገላታት፣ ዛቻና ማስፈራራት በመጠቀም ኮሚኒስቶች ወንድሞቻቸው ላይ የሚጠቁሙ አገልጋዮች ተራ ምዕመን ማግኘት ይሞክራሉ። ለክርስቶስ ተሰቃየው ኢነርማን ኦዲዮ ቡክ ሰብስክራይብ ማድረግ እንዲሁም ይህን ቪዲዮ ለሌሎች ማጋራት አይርሱ።